ሄልዝ ኤንድ ስቶሪ ቤተሰቦች እንዴት ናችሁ? ዛሬ የምናወራው ስለ ውስብስብ አፈጣጠር ስላላቸው የሰውነታችን ክፍሎች ይሆናል ማለት ነው። ስለ እነዚህ የሰውነት ክፍሎች በጥቂቱ ለማየት እንሞክራለን ማለት ነው። ዛሬ የምናወራው ስለ ጆሮአችን ይሆናል። የጆሮ አፈጣጠር ምን ይመስላል፣ የጆሮ ተግባር ምንድነው የሚለውን ነገር እናያለን። ጆሮ እጅግ በጣም ውስብስብ አፈጣጠር ካላቸው የሰውነት ክፍሎች የሚመደብ የሰውነት ክፍል በዚህ ቪዲዮ ለመስማት እና ሚዛናችን ለመጠበቅ ስለሚያገለግለው ጤናማ ስራ ፋንክሽን ሳለ ወይም ደግሞ ኖርማል የሚባለው የጆሮ አሰራርና ተግባሩን ለማየት እንሞክራለን። አብራችሁን ቆዩ። ጆሮ በሶስት ዋና ዋና ክፍሎች የተከፋፈለ ነው። እነሱም ውጫዊ የጆሮ ክፍል፣ መካከለኛ የጆሮ ክፍልና ውስጣዊ የጆሮ ክፍል ብለን በሶስት እንመድባቸዋለን። ውጫዊ የጆሮ ክፍል ስንል ይህ በውጭ ላይ የምናየው ወይም ደግሞ ቪዚቢሊቲ የሚባለው የጆሮ ክፍል ነው ማለት ነው። በዚህ የጆሮ ክፍል የውጫዊ የጆሮ ክፍል ዋናነት ተግባሩ ምንድነው? ሳውንድ መሰብሰብ ወይም ደግሞ ድምፅን ከውጫዊ አቶሞስፌር ሰብስቦ ወደ መካከለኛው የጆሮ ክፍል ያስተላልፋል ማለት ነው። ስለዚህ አሁን የጆሮ ውጫዊ የጆሮ ክፍል ስንል በውጭ በኩል የሚታየውና በተለምዶ አጠራሩ ፒና በመባል የሚታወቀው ይህ ፒና ውስጥ ራሱን የቻሉ ሌሎች ክፍሎች አሉት ማለት ነው። አንደኛው ምን አለ? ኢር ካናል የተባሉ ወይም ደግሞ የጆሮ ቱቦዎች አሉ ማለት ነው። እነዚህ ክፍሎች የድምጽ ሞገድን በፒና በኩል ወይም በውጨኛው ጆሮ ክፍል ተቀብለው ወደ ኢር ካናል ያስተላልፋሉ። ይሄ ፒና ማለት ነው የተሰራ አሰራራቸውን ካርትሌጅ ከተባሉ ስስ አጥንቶች ነው ማለት ነው። ይህ ፒና ከቀላል ቁስለት እስከ ከባድ የቆዳ ካንሰር የመጠቃት እድል አለው ማለት ነው። ሁለተኛው የውጫዊ የጆሮ ክፍል የምናየው ኤክስተርናል ኢር ካናል ይባላል። ኤክስተርናል ኢር ካናል የምንለው ከውጫዊ የጆሮ ክፍል አንዱ ሲሆን ይሄ ዋን ምንድነው የድምጽ ሞገድ ወይም ደግሞ ሳውንድ ዌቭን ወደ ኢርድራም ወይም ደግሞ ወደ ጆሮ ታምቡር የሚያስተላልፍ ክፍል ነው ማለት ነው። በዚህ በኤክስተርናል ኢር ካናል ውስጥ የተለያዩ ግላንዶች ወይም ደግሞ እጢዎች አሉ። እነዚህ እጢዎች ዋነኛ ስራቸው ዋክስ ወይም ደግሞ ኩክን የጆሮ ኩክን ማምረት ነው ማለት ነው። ይህ ዋክስ የካናሉን ሽፋን ወይም ደግሞ የኢር ካናልን ይጠብቃል፣ ፕሮቴክት ያደርጉታል ከተለያዩ ከሚገቡ ቆሻሻዎች እንዲሁም ደግሞ ድራይነሱ እንዳይደርቅ ማለት ነው ይከላከላል ማለት ነው። ሁለተኛው የጆሮ ክፍል መካከለኛው የጆሮ ክፍል ወይም ደግሞ ሚድል ኢር ብለን እንጠራዋለን ማለት ነው። ከውጫዊ የጆሮ ክፍል ቀጥለን የምናገኘው መካከለኛውን የጆሮ ክፍል ወይም ደግሞ ሚድል ኢር የምንለው ነው ማለት ነው። ይህ ሚድል ኢር የሚጀምረው ኢርድራም ነው፣ ከውጫዊ ወይም ደግሞ የጆሮ ታምቡር የምንለው ማለት ነው። ኢርድራም በውጫዊ ኢር ካናልና በመካከለኛው የጆሮ ክፍል የሚያገናኝ ወይም ድልድይ ነው ማለት ነው። ከኢር ካናል የተቀበለውን የድምጽ ሞገድ ወይም ደግሞ ሳውንድ ዌቭ ቫይብሬሽኑን ቫይብሬሽን እንዲፈጠር ወይም ደግሞ የድምጽ እርግብግቢት እንዲፈጠር የሚያደርግልን መካከለኛው ጆሮ ክፍል የምናገኘው ኢርድራም ወይም ደግሞ የጆሮ ታምቡር ነው ማለት ነው። ኢርድራም አፈጣጠሩ ወደ 9 ሚሊ ሜትር ርዝመትና ወደ 0.075 ቲክነስ ወይም ደግሞ ውፍረት አለው ማለት ነው። ውጫዊ ክፍሉ በቆዳ የተሸፈነ ወይም ደግሞ ስኪን ላይኒንግ ሲሆን ውስጡ ደግሞ በሙከስ ሜምብሬን የተሸፈነ ነው ማለት ነው። ከዛ በተጨማሪ ደግሞ በፋይብረስ ቲሹና በጣም በትንንሽዬ የደም ስሮች የጠነከረ ነው ማለት ነው። ይሄ ኢርድራም መካከለኛው ጆሮ ክፍል በውስጡ ሌሎች ወሳኝ የሚባሉ ወይም ደግሞ ትንንሽዬ 3 የጆሮ አጥንቶች ይዟል። የነዚህ የሶስቱ ትንንሽዬ የጆሮ አጥንቶች ምን ይባላሉ? ኦሲክልስ በመባል ይታወቃሉ ማለት ነው። እነዚህ ኦሲክልስ ብለን የምንጠራቸው ትንንሽ የጆሮ አጥንቶች ማለት ኢንከስና ስቴፕስ ብለን እንጠራቸዋለን ማለት ነው። በመጀመሪያ የምናገኘው ማለስ የተባለውን የጆሮ አጥንት ሲሆን የመዶሻ ወይም ደግሞ ሃመር ላይክ ስትራክቸር አለው ማለት ነው። ከኢርድራም ይሄ ማለስ ኢርድራም ወይም ደግሞ ከጆሮ ታምቡር ጋር የተያያዘ ነው ወይም አታች ሆነ ማለት ነው። ሁለተኛው የጆሮ ክፍል ኢንከስ ይባላል። ሶስተኛው ደግሞ ስቴፕስ ይባላል። ስቴፕስ የምንለው ወይም ሶስተኛው የጆሮ ክፍል ደግሞ ዋነኛው ስራው ምንድነው? ከውስጣዊ የጆሮ ክፍል ኮሾሊያ ከምንለው ጋር አታች የሆነ ነው ማለት ነው። እነዚህ ትንንሽ አጥንቶች
ሁለት ትንንሽ ጡንቻዎች ወይም ደግሞ መስሎች አሏቸው። እነዚህ ጡንቻዎች ከመጠን በላይ የሚመጣን ድምጽ ወይም ደግሞ ኦቨርላውድ የሆነን ድምጽ ምን ያደርጉታል ማለት ነው? ዳምፕ ያደርጉታል፣ ቀንሰው ይይዙልናል። እነዚህ ትንሽ አጥንቶች ላይ የሚገኙ ጡንቻዎች ማለት ነው። የጆሮ ታምቡር ወይም ደግሞ ኢርድራም እና ሶስቱ የጆሮ አጥንቶች ድምጽን ወደ ውስጣዊ የጆሮ ክፍል ምን ያደርጋሉ? ከመድረሱ በፊት 26 እጥፍ ምን ያደርጉልናል? አምፕሊፋይ ያደርጉታል ወይም ያንን ድምጽ ያጎሉታል ማለት ነው። ሁለተኛው የመካከለኛው የጆሮ ክፍል ቀጥሎ የምናየው ኢስቲቺያን ቲዩብ ወይም ደግሞ ኢስቲቺያን ቲዩብ በማለት እንጠራዋለን። ይሄ ኢስቲቺያን ቲዩብ የምንለው ጆሮን ከጉሮሮና ከአፍንጫችን ጋር የሚያገናኝልን ድልድይ ወይም ቱቦ ነው ማለት ነው። መካከለኛው የጆሮ ክፍል በሙከስ ሜምብሬን የተሸፈነ በመካከለኛው የጆሮ ክፍል ማለት ነው እና በአየር የተሞላ ነው። ሙከስና ኤር የያዘ ነው ማለት ነው። ይህ አየር ከአፍንጫና ከጉሮሮ ጋር በኢስቲቺያን ቲዩብ የተገናኘ ነው የሚለው የኤር ፊልድ አለው፣ ሙከስ አለው ማለት ነው። ይሄ ኤር ፊልዱ ከአፍንጫና ከጉሮሮአችን ጋር የተገናኘ ነው ማለት ነው። ይህ ቱቦ ኖርማሊ ኢስቲቺያን ቲዩብ የምንለው ኖርማሊ ዝግ ነው፣ በማንኛውም ሰዓት ዝግ ነው። ነገር ግን ምግብ ስንበላ እንዲሁም ደግሞ ስናፋሽክ እና ስንውጥ ወይም ደግሞ ስዋሮ ስናደርግ ይከፈታል ማለት ነው። ይከፈታሉ እነዚህ ኢስቲቺያን ቲዩቦች ሁለት ዋና ተግባሮች አላቸው። አንደኛ ሙከስ ሜምብሬን ከመካከለኛው ጆሮ ክፍል ወደ ውጭ እንዲወጣ ሙከስ ሜምብሬን እና አየር ማለት ነው ከጆሮ ክፍል ሙከስ ሜምብሬን ከጆሮ እንዲወጣ ወይም ሙሉ ሙከስ ድሬን እንዲያደርግ ከጆሮ ወደ መካከለኛው ጆሮ ክፍል እንዲወጣና አየር ወደ መካከለኛው ጆሮ እንዲገባና እንዲወጣ ያደርጋል ማለት ነው። ሁለተኛው ተግባሩ ደግሞ በጆሮ ውስጥ ያለውን አየር ከውጫዊ አየር ወይም ደግሞ አውትሳይድ ወርልድ ጋር ኢኩሊብሪየም የማድረግ የማመጣጠን ስራ ይሰራል ማለት ነው። ሁለት ዋና ፋንክሽኖች አሉት። ሙከስና አየር እንዲወጣና እንዲገባ ያደርጋል። ሁለተኛው ደግሞ ከኤክስተርናል ኤር ጋር ያለው ኢንተርናል ኤር ሚድል ኤር ላይ መካከለኛው ጆሮ ላይ የሚገኘውን አየር ከአውትሳይድ ወርልድ ጋር ኢኩሊብሪየም እንዲሆን ወይም ባላንስ እንዲጠብቅ ያደርጋል ማለት ነው። መካከለኛው የጆሮ ክፍል በብዛት በተለያዩ ኢንፌክሽኖች እንዲሁም በፍሉድ ኦቨርላፕ ፍሉድ ቢልድ አፕ በሚባለው ፈሳሽን በኢንፌክሽን በፍሉድ ቢልድ አፕ እንዲሁም ደግሞ በጆሮ እጢዎች ወጆሮ ቲዩመር በምንለው ማለት ነው እና እንዲሁም የጆሮ አጥንቶች ዲስሎኬሽን እነዚህ የሶስቱ የኦሲክልስ ምንላቸው የጆሮ አጥንቶች እነሱ ዲስሎኬት ወይም ደግሞ መላቀቅ ወይም ደግሞ ውልቃት የሚያጋጥም የጤና ችግር ነው። መካከለኛው የጆሮ ክፍል ነው ማለት ነው። በኋላ ላይ በሌላ ቪዲዮ ስለ ኮመን ስለሆኑ የጆሮ ህመሞች እናያለን ማለት ነው። ሶስተኛውን የጆሮ ክፍል ስንመለከት ይህ በጣም ኮምፕሌክስ የሆነ የጆሮ ክፍል ነው። ውስጣዊ የጆሮ ክፍል ይባላል። ውስጣዊ የጆሮ ክፍል ሁለት ክፍሎች አሉት። እነሱም ኮቾሊያ እና ባላንሲንግ ሲስተም የምንላቸው አሉ። ኮቾሊያ የምንለው ለመስማት የሚያግዘን ወይ ደግሞ ሂሪንግ ፕሮሰሱን መስማት የምንጀምረው ድምጽ ኮቾሊያ ላይ ሲደርስ ነው ማለት ነው። ድምጽ መሰማው ማለት ነው። ስለዚህ ሌላኛው ደግሞ ባላንሳቸው ሚዛናችን የሚጠብቅልን ባላንሲንግ ሲስተም አለ ማለት ነው። እነዚህ ኮቾሊያ በዋናነት ምን ይዟል ማለት ነው? የሴንሰሪ እያንዳንዱ ሚዛን ለመጠበቅ የሚያግዘን ነው ባላንሲንግ ሲስተም ማለት ነው። ሁለቱም ይሄ ኮቾሊያም ይሁን ባላንሲንግ ሲስተም ሴንሰሪ ሪሴፕተሮች ይዘዋል። እነዚህ ሴንሰሪ ሪሴፕተሮች ደግሞ ሄር ሴል በመባል ይታወቃሉ ማለት ነው። የኮቾሊያ ሄር ሴሎች የድምጽ እርግብግቢትን ወይም ደግሞ ሳውንድ ቫይብሬሽንን በመለየት ወደ ኤሌክትሪካል ሲግናል በመቀየር ይህን ሳውንድ ቫይብሬሽኑን ወይ የድምጽ እርግብግቢትን ወደ ኤሌክትሪካል ሲግናል በመቀየር በአውሪክል ነርቭ አማካኝነት ወደ አእምሮ ወይም ወደ ብሬን ይልኩታል። ያኔ የገባው ድምጽ ምን ይደረጋል? ኢንተርፕሬት ይደረጋል፣ ይተረጎማል ማለት ነው። የንፋስ ድምጽ ነው፣ የህፃን ለቅሶ ድምጽ ነው፣ የምናውቀው ሰው ድምጽ ነው፣ የፍንዳታ ድምጽ ነው። የተለያየ ድምጽ ኢንተርፕሬት የሚያደርግልን ከኮቾሊያ በሄር ሴሎች አማካኝነት ወደ ብሬን የሄደው ሳውንድ ወይም የድምጽ ሳውንድ ቫይብሬሽን ወደ ኤሌክትሪካል ሲግናል የሚቀይርልን እነዚህ ኮቾሊያ ማለት ነው በሄር ሴሎች አማካኝነት። በዚህ አማካኝነት ድምጽ ተቀይሮ ኢንተርፕሬት ይደረጋል። ሌላው የነዚህ የሄር ሴሎች ዋነኛው ተግባር ደግሞ ባላንስን ወይም ደግሞ ሚዛንን ይጠብቁልናል ማለት ነው። እንዲጠብቃሉ የጭንቅላት እንቅስቃሴ ወይም ደግሞ ሄድ ሙቭመንትን እና ግራቪቲን በመለየት ሚዛናችንን እንድንጠብቅ ያግዙናል ማለት ነው። እስኪ ስለ ኮቾሊያ ትንሽ እንመልከት። ይሄ ኮቾሊያ የምንለው ለድምጽ
ለመስማት የሚያገለግለን ውስጣዊ ጆሮ ክፍል ብለናል። ኮቾሊያ ከ1 ሴንቲሜትር ያነሰ ወይም ደግሞ 0.4 ኢንች ርዝመት ያለው እና የቀንድ አውጣ አይነት ስትራክቸር ወይም ደግሞ የስኔል ሼፕ ያለው የውስጠኛው የጆሮ ክፍል ነው። በውስጡ 3 የፈሳሽ ማስቀመጫ ወይም ደግሞ ፍሉድ ኮምፓርትመንት ክፍሎች አሉት ማለት ነው እና ከ50 ሺህ በላይ እያንዳንዱ ነው እንግዲህ 2 ጆሮ አለን አይደለ? በአንዱ ጆሮ ክፍል በአንዱ ኮቾሊያ ውስጥ ከ3 የፍሉድ ማስቀመጫ የፈሳሽ ማስቀመጫ ክፍሎች እና ፍሉድ ኮምፓርትመንቶች እና ፍሉድ ኮንቴኒንግ ኮምፓርትመንት እና ከ50 ሺህ በላይ ሄር ሴሎች አሉት ማለት ነው በአንዱ የጆሮ ክፍል ማለት ነው። ሁለተኛው ባላንስ ሲስተም ደግሞ ስናይ ባላንስ ሲስተም የባላንስ ሲስተም ቅርጽ ቬስቲቡላር ላብሪኒዝ ወይም ደግሞ ላብሪኒዝ ማለት ውስብስብ አስቸጋሪ ነው ማለት ነው። በመባል ይታወቃል ማለት ነው። ይሄ ባላንሲንግ ሲስተም ወይም ቬስቲቡላር ላብሪኒዝ የምንለው ቅርጹ ውስብስብ በመሆኑ እያንዳንዱ የውስጠኛው ጆሮ ክፍል 3 ሴሚ ሰርኩላር ካናል፣ ኦትሪክል እና ሳኩሌ የተባሉ ክፍሎችን ይዟል ማለት ነው። የሶስቱ ሴሚ ሰርኩላር ካናሎች ዋና ተግባር የጭንቅላት እንቅስቃሴን ወይም ደግሞ ሄድ ሙቭመንትን እና ግራቪቲን በመለየት በተለይም ደግሞ እነዚህ ሶስቱ ሴሚ ሰርኩላር እንላቸው ዋናት ምን የሚያደርጉት ሄድ ሙቭመንትን ይለያሉ። ለምሳሌ ድንገት ሰው ዞር ሲል ምን ያደርጋሉ ማለት ነው? የጭንቅላት ሙቭመንት ሄድ ሙቭመንት የጭንቅላት እንቅስቃሴን ይለያሉ። ኦትሪክልና ሳኩሌ የምንላቸው ደግሞ ግራቪቲን ወይም ደግሞ የመሬት ስበትን ይለያሉ ማለት ነው። ስለዚህ የጭንቅላት ሄድ ሙቭመንትንና ግራቪቲን በመለየት ምን ያደርጋሉ? ለብሬን ምን ያደርጋሉ? መልእክት ይልካሉ ማለት ነው። በለብሬን የሚደርሰው መልእክት ጭንቅላት ምንድነው ወይም ሄዳችን ጭንቅላታችን እየተንቀሳቀሰ በሚል መልእክት ለብሬን እንዲደርሰውና ብሬን ደግሞ ያንን ተርጉሞ ሚዛናችንን እንድንጠብቅ ያግዘናል ማለት ነው። የጆሮ አሰራር በዋናነት በዚህ ይገለጻል ማለት ነው። ፋይናሊ በመጨረሻም እንዲሁ ሰመራይዝ ለማድረግ ያክል ጆሮ 3 ክፍሎች አሉት። አውተር ኢር፣ ሚድል ኢር እና ኢነር ኢር ብለን ወይም ውጫዊ የጆሮ ክፍል፣ መካከለኛ የጆሮ ክፍልና ውጫዊ የጆሮ ክፍል ብለን ማለት ነው። ውጫዊ የጆሮ ክፍል ስያሜው ፒና ይባላል። ኤክስተርናል ኢር ካናል የተባሉ ክፍሎች አሉት። ሚድል ኢር ደግሞ በኢር ድራምና ኦሲክልስ ወይም ደግሞ የጆሮ ታምፖልና የጆሮ አጥንቶች ምንላቸው አሉ ማለት ነው። ኢነር ኢር ደግሞ ምን ይዟል? ኮቾሊያና ባላንሲንግ ሲስተም ይዟል ማለት ነው። ስለ ጆሮ ምንነትና ስለ ጆሮ ተግባር በዚህ ይካን በቀጣይ በተመሳሳይ ቪዲዮ እስክንገኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። በጤና ቆዩኝ።